በጣም ነው ሰው የሚሳደበው። ይቅርታ በላንተ ሲጀምር አንቺ ተይ በእናትሽ ምን አደረገሽ አንቺ ነካሽ እንዴ ተይ በእናትሽ እኔ ጋር እስቲ ላውራ የመጣ ሰውን አክብሩ መጀመሪያ እኔ ቤት ስትገቡ ሁሌ ጭቅጭቅ እንዴት ናታ እንዳናደርክልኝ በቃ ይጣላችሁ በጣም እየተጨቃጨቃችሁ ነው አትውጣ የበር እነሱ እየቀለዱ አንተ ቀልድ አታውቅም እንዴ ፋራነ እኔ ያው የገጠር ልጅ አይደለሁ አራዳ መሆን አለብክ ፋራም ካሁን አራዳ መሆን አለብክ የኔ አባት እንዴት ነህ እኔ ደህና አይደለሁም በእናትሽ ምንውክ ነው ያማማ ሆድክ ነው ሁሉ ነገሬ ማታ ከሚስትህ ጋር ተኝተክ ነው እንደማውራት አቅቶክ ነበር አዎ በእናትሽ ከሚስቴ ጋር ተቃቅፌ ኦ ኢየሱስ እሺ ከዛስ እኛ የጠየቅነው ጥያቄ የቡታጅራ ወንዶች ሴት ናችሁ ወንድ ናችሁ ብዬ ሲጠይቅ አንተ መልስ አልሰጠህም እኮ የመሬ ነው ምን እሺ እኛ ዝርያችን እንትን ነው ምንድነው የጉሬላ ማለት ማለት ደግሞ ወንድ ማለት ነው አረ እናንተ ምን ወንዳ ወንድ ነው እናንተ የምታውቁት ሴት ማልቀስ ብቻ ነው እንጂ ሌላ ስራ ምን አላችሁ ሌላ አሁን እንደውም ሃይሚ ልጠልፋት አስቤያለሁ ጉጣና ጉጣ አና ቲክታክ ከሶች ይቅርታ ይላል አረ ወንድ እንደታስቦች በእናትሽ ተይ እኔ ቀልደኛ ሰው በጣም ነው የሚመቸኝ አራታ ሰዎች ባኪት ምን አደረገሽ ቀልዴን ያውቃል እኮ የምር ናታን የፎላ አራከኝ እኔን አራርጌሻለሁ ሚዝ ኩን እንደ ሺ ኢዝ ስማርት ዩ ኖ ስማርት ወይኔ በእናትሽ ቤተሰቦች አላስተማሩኝም ዋይ ያው እኛ ጋር እንትን እንግሊዘኛ የሚያስተምር መምህር አልነበረም አሉ ሲመኝማ እናንተ ግን በጣም ሴቶችን እያስለቀሱ ነው ይቅር በላችሁ ፈጣሪ እያልኩ ነው ምን ትላለህ እውነት በጣም ባለጌ ናቸው ሴት ልጅ የሚያስለቅሱ ወንዶች አንተ ሆነ ካንተ አጠገብ ያለ ልጁን ሃይሚት ይሆናል ስትል ትንሽ እያሰብክ ነው ወይስ ዝም ብለክ ነው የምታወራው ገበኝ ከነገ የነበረው ልጅ እኔማ እኮ ደብሯቸዋል ብዬ ፈታ አላርጋችሁ ብዬ ነው እንጂ ይሄ ትክክል እኔም መስሎኝ ነበር የምር ይሄ ፈታ ሊያደርግ ነው እንጂ ለሂሚ አስቡ አይደለም ብዬ ነበር የምር ነው የኔ ነገር ነው ያወራ አሁን አወራ ትክክል በትክክል አወራ የምር ልክ ነሽ እኔ ሁለቱን አለያችሁ ለሃይሚ እንደዛ ሲታስብ ከሆነ ቆንጅዬ ግን ባይዘው የሰው ቆንጅና አያስፈልግም ገበክ ልብ ቆንጆ ይሁን እንጂ ምን ትላለህ ሃይሚ ቆንጆ አይደለች በነገራችን ላይ ቴንኩ ቺጊድ እሱ ጩዌ ይችላል እኮ ልጁ አራዳ ነው በእናትሽ ከዛስ ስለዚህ እና የሰው ልጅ ቆንጅና አያስፈልግም እየሰማክ ነው ናታን የሰው ልጅ ቆንጅና አያስፈልግም የሰው ልጅ ሲጋ አያስፈልግም ማለት አሁን ወፍራም ሰዎች እኮ የሰው ማለት ሰው ከሆንክ ለበሬ ነው እንጂ ወፍርነት የሚያስፈልገው ለሰው ልጅ ወፍርነት አያስፈልግም በኔ አንፃር ማለት ነው ዩ ኖ ከዛ ደግሞ ሌላ ቆንጅና ምናምን ቁመና ውበት ምንም አያስፈልግም ልብ ይኖር መጀመሪያ ማለት ነው ልብ ካለ ሁሉም ነገር ይኖራል ዩ ኖ ስለዚህ አንተ አሁን ሃይሚ ቆንጅና የለም ስትል አፍክ አሞልቴ ነው አወርታው ይቅርታ ጠይቀኝ እግዚአብሔርን ባናቴ ነው የሚያስተክለው ይቅርታ ጠይቅ በእንግሊዘኛ አልጠይቅሽ በአማርኛ ኖ ፕሮብሌም በእንግሊዘኛ ምን በምንም ጠይቅ በእንግሊዘኛ አፖሎጃይዝ ነው ምናምን ይባላል ምን ማለት ነው በጣሊያንኛ ነው የጠየቅኩሽ ሃይ እንደዛማ አትበል ማለቴ እሷ ቆንጆም ሆነች ምንም ሆነች እኛን ወዳታለን she is smart she is cute she is happening she is በቃ የኢትዮጵያ ሴቶች ላይ አንደኛ መሆን አለበት ዩ ኖ ያው ከኔ በላይ አትጀትም ቢያስ ተስፋ በሌላ ነገር ሳይሆን ያው በወንድምነት ከኔ በላይ አትወጅም
አትወጃትም ኦኬ አልወድምሽ ችግር የለም ይሁን ግን ያም ሆነዬ የምሬ ነው እናንተ ሴቶችን አታስለቅሱ እሺ ከዚህ በኋላ ምንም አያስፈልግም ትልቅ ዳሌ አያስፈልግም ትልቅ ቻፕ አያስፈልግም ይሄ ጸጉር መቀየር አያስፈልግም በቃ እናንተ የምታስፈልጉት አንዳንድ ወንዶች ዝም ብሎ ምትሽለጥለጥ በቃ የሆነ ያለ አይደለ ስትራመድ ሁሉ ቦታ ክፍት ሆነች ሴት ነው የምትፈልጉት እናንተ ወንዶች ማለት ነው ይገባሃል አይደለ ግን እንደ ሃይሚ ያለች ደግሞ ምርጥ ሴት መቼም አትገኝም ዩኖ በቀጣይም ትውልድ እንደ ሃይሚ ያለች ሴት ትፈጠራለች ብዬም አላስብም ቴንክ ዩ ኦ ማይ ጋድ ይመቻው ደስ ይላል በጣም ባይዛው እኔ ሻወር ቤት ገብቻለሁ ሞቆኝ በኢየሱስ ምን አይነት ቃል ማለት ሞቆኝ ሻወር ቤት ገብቻለሁ ማለት ምን ማለት ነው ወይ ሩቢኮ አባደች ከማርያም ስለዚህ ወንድሜ እንደዛ ነው ሊበልክ ነው ፈልገው ማለት ምንም የምሬ ነው ጥቅም የለም እንደዚህ ሁሉም ሲጋ ለባሽ ነው ሁሉም እንሞታለን ዛሬ ይሁኝ ማለት ነገ ደግሞ ደብቁኝ ማለት አይቀርም ስለዚህ እናንተ አንድ ሴት ጋር ተስባ ትሰጣላችሁ የኔነሽ እንደዛ ያላችሁ በቪዲዮ በካሜራ እየሳማችሁ ምድረሹ ከዛ በኋላ ደግሞ የፍላጎታችሁ የልባችሁን ከሞላ በኋላ ደግሞ ኔቨር ሂጂ ፈጣሪ ደግሞ ዋጋችሁን ይሰጣል የምሬ ነው እግዚአብሔር ሴትም ትሁን ነው አረ እንደዚህ አትበይ የምሬ ነው እንደዚህ አይነት ልጅ አይደለም እኔ እስካሁን ሴት አጠገብ ነው እኮ ለሴት እናንተ ለወንዶች ብቻ አይደለም የምሬ ነው ለወንድም ለሴትም ያስፈልጋል ይሄ ትምህርት ማለት ነው ዩኖ እኔ ብዙ ጊዜ አስተማሪ ነኝ ገባክ እዚህ ቲክቶክ ላይ አስተማሪ ሳኒት ይባላለች ማንንም ያውቀኛል ማለት ነው ስለዚህ ምንድነው የሚያስቅሽ ቃል ምንድነው የሚያስቅሽ ድምጽሽ ደስ ብሎኝ ነው የምር ቴንክ ዩ ችግር የለም ኦኬ ለምን ዘፈን አታውቂበት ሃይ ችግር የለም ስለዚህ ሴቶችም ይሁን ወንዶችም መጀመሪያ ሲጀምሩ የኔ እንቁላል የኔ ምሪንዳ የኔ ፔፕሲ የኔ ቾኮሌት እያላችሁ ትጀምራላችሁ አንዳችሁ ኪሳችሁ ከሞላ በኋላ ደግሞ ሂጂ ካንቺ የተሻለ ያገኛሉ እግዚአብሔርን ነው ብላችሁ ሞታችሁ አይቀርም መቼም ቢሆን ሞታችሁ አይቀርም ስለዚህ አትጃጃሉ እንድጅለቱ ነው በቃ ያዛችሁ ላይ ጣበቅ ማለት ነው እንጂ ያለባችሁ ዝም ብላችሁ እዛም እያላችሁ ነፍሳችሁ ደግሞ አንድ ቦታም አይቆምም ለምን እቺም ትልቅ ዳለ ስትመጣ እዛም ላይ ትንሽ ዳለ ስትመጣ እዛም ላይ ፊታችሁ ሁሌ በቃ እንደዛ ምናምን ነገር ማለት ነው እኔ እንደዚህ አይነት ደስ አይለኝም ምን ትላለህ ባይዛው ማለት አንቺ ትተክሚያለሽ ለሌሎቹ ቦታ ስጪ የኔውት ሌሎቹ መሳብ ናታና ወራ እስቲ በእናትህ ያ ሲድር ስጫቸውና ልጆቹ ያውሩ ዘድ አወሬ የኔ እናት ዘድ ማውራቴ ዘድ አወሬ ሪች አወሬ እናንተ አስቴት ሰጣለው ይሄ ትልቅ ደረጃ አዲስ ጀማሪ ነው እኮ 99 ሰው አላችሁ ፎሎ አድርጉኝ አዲስ ጀማሪ ነኝ ጋይስ ፎሎ የምትገቡት የምትፈልጉት አንድ ቁጥሩ ጻፉ የምራ አስገባይላችሁ እኔ ሰኒ አንድ ነገር ብቻ ማለት ፈልጋለሁ ደግሞ እንደዚህ ሴት ልብ እየሰበራችሁ በየቦታ እዚህም ስትዞሩ የቡታጀራ እኮ እንደዚህ ሴት የልብ ሴት ይሰብራሉ ብሎ ለእናንተም ስምም ለሀገራችሁም ጥሩ አይደለም ባይሆን ለእናንተ ሀገር ጥሩ ስም ቢጠራ እንደዛ ከሌኮ የቡታጀራ ወንዶች ጀግና ናቸው ስትባሉ ነው ደስ የሚባል እንጂ በየቦታ የቡታጀራ ወንዶች ሴት ናቸው እኮ ለሴት ክብር የላቸውም እኮ ሴትን አያከብሩም እኮ ቢባል ለእናንተም ስም ለሀገራችሁም ጥሩ አይደለም ይሄ ማንንም ማስተካከል ያለበት እናንተ ናቸው ገብቷችኋል ቅድማ ለሴት ልጅ ክብር ካልተሰጠ እንግዲህ አላቅም ብቻ ይሄ ነው ማለት የምፈልገው አስተካክሉ የጸባችሁ አልተመቸም አሁን ቆይ እኔ ያልገባኝ ነገር ምንድነው ሴት ላይ እኛ ላይ የሚደረገው ግፍ
እኛ ላ ወንድሜ እዚህ ላይ አንተ የጠየቅኩት ጥሩ ጥያቄ ነው ግን እኛ አሁን እየደረሰብን እኛ ወታጀራ የታወቅንበት ሶሻል ሚዲያ ላይ እስካሁን የሴት እንባ ነው ያየን ያለን እንጂ አንድ ጊዜ ወንድ እንባ አይተናነቅም። ወንድ ለምንድን ነው ወንድ የተባለችው? ወንድ ብዙ ነገር ያልፋል። ይሄ ማለት እንደተባለ ራሱን ይግደል ወይም ራሱን እንትን ያደርገው ማለት አይደለም። ሁሉ ሰው ደካማ ጎን አለው። አንድ ሴት ልጅ ለምን ተባለች? ወንድ ልጅ ለምን ተባለ? ወንድ ለምን በአቅሙ ጀግና ነው እንደተባለ ማለት ነው። ስንቱን ነገር ያሳልፋል እንዴ! እናንተ ጋር ያደረሰች ጭቆና አሳየን እዚህ ቦታ። ቴንኪው የኔ ውድ አንቺ አስተያየትሽ ደስ ይላል። የምርምር ጥሰው የኔ ውድ አውሬ አዲስ የገበሽው እንዴት ነሽ? ደህና ናችሁ? እንዴት ናችሁ? አልሐምዱሊላህ። የቡታጅራ ልጆች ሁላችሁም ወንዶች ማለት ነው የሴት ልብ ማስበር እንጂ ምንም ቁም ነገር አያውቁም። ውበታችሁ ልብስ ብቻ። የሴት ልጅ ክብር አለ ትላላችሁ፣ ምንም ክብር የላችሁም። ምንም በቃ የሆነ ያለ አይደለም። የሴት ልጅ መስበር ብቻ። መጀመሪያ ታስገባላችሁ በፍቅር ውስጥ፣ ከዛ ትወጣላችሁ፣ ትሮጣላችሁ። ብቻ በቃ እንድታድጉ ትጠብቃላችሁ። ከዛ በኋላ ልባችሁን ከተሰበረ በኋላችሁ ትሸሻላችሁ። እግዚአብሔር ፍርዳችሁን ይሰጣል ለማንም ወንድ ማለት ነው። እናንተ ቡታጅራ ወንዶች ወንድ አይደላችሁም ሲጀመር። ሁላችሁም አይደለም፣ አንዳንዶቹ አሉ። የምሬ ነው። ማንሽ ምንም መጣመጭ መጀመሪያ ሴት እቺ በነፃ በፓንት የምትራመድ ሴት ጋር እንደፈለጋችሁ ትጨማለቃላችሁ። ደሞ እቺ ትመጣና ሌላችሁን ትታችሁ ሌላ ቦታ ትዞራላችሁ። ግፈኞች ማለት ነው። ገባችሁ አይደለም? ግፈኞች ናችሁ። እግዚአብሔር መጀመሪያ ታስገባላችሁ፣ የሆነ ቦታ ታስገባላችሁ። ከዛ ለራሳችሁ ትሸሻላችሁ። ፈሪዎች ማለት ነው። ሴት ናችሁ። እንደ ሴት ልብስ ለምኛ እንደምደመውና ማለት ነው። ጥያቄ ያለኝ ትጠይቅ ሴቱላ እንዳትናደድ። ቆይ አንቺም ቆይ ተረጋጊ። ሁሉ ነገር አለ ያለ ነው የሚሆነው። እኔ ከሱ ላይ እንደው ጥያቄ ያለኝ እውነት እናንተ በምንድን ነው የምታምኑት? እውነት እናታ አንተ አሁን ትልቅ ሰው ነህ፣ ልጅ አይደለህም ወይ? ከሃይሚ አታንስም መቼም። እኔ በሚዲያ ነው የሚያውቃችሁ ሁላችሁ። ግን ሰው እኮ ዋሽተው ራሱ ያስታርቃል እንዴ! እንዴት ይሄን ያክል እኔ አንተን ቪዲዮ ከታተራለሁ እነሱማ ያለው በፈቃድ ስልካችን ነው ሁላችንም። ግን ለሰው አታስቡም። ለብር ስንት ልጆች እየታመሙ ነው። ብርም ቢሆን እኮ አላህ በኸይር ነገር ሙስሊም ይሁን ክርስቲያን ይሁን በኸይር ነገር ብትሰሩ ነው በረካ የሚያገኘው። ሰውን እያለቀሳችሁ የሴት ልጅ እንባ ደግሞ በጣም መጥፎ ነው። አላህን ፍሩት። ወይ በእናንተ የምታምኑበትን ፍሩት። የተባረከ ዱንያም ይሆንላችኋል። ያው ስራ ከተባለም ስራ እኮ መንገድ አለው እንዴ! በዚህ ከአንድ ጋር እኔ እናንተ የምትሰሩ ስራ ሸይጣን ራሱ ያፍራል። እውነት ሸይጣን ራሱ አይሰራም። አንተ የገዛ የምትወደው ልጅ ጋር ትጣላለህ፣ ከዛ ደግሞ ያ ትደግፋለህ። ላ ወንድሜ እሷ እህቴን አንተ እህት የለህም። እቺ ልጅ አሁን ደስታውን ነጠቃችሁት። እስኪ አሁን 5 ቀን ነው 6 ቀን በኋላ እንትን አላት። ለምንድን ነው እንደዚህ የምትሆኑት? አንድ ማረግ አንተ ራሱ ማስታረቅ ትችላለህ ሁሉንም። ዳኒም ያም አረኝ እኛ ዚሆነን ራሱ የኛ ለቅሶ ራሱ አላህ ይፈርዳችኋል። እውነት አላህን ፍሩት። ሌላ ምንም አይደለም። እኔ የቡታጀራም ይሁን የአዲስ አበባም ይሁን የፈለገበት ቦታ የሴት እንባ ጥሩ አይደለም። ሴት ልጅ እናት ናት። ሴት ልጅ እህት ናት። ሴት ልጅ ሁሉ ነገር ናት። አላህ እኮ ሴት አደራ ለወንዶች ሰጥቶ ነው መጫወቻ ሳይሆን የሰጠን። ግን አደራ ተብሎ ነው ጎናን ደካማን ጎናን እናንተ እንድትረዱት ወይ በፍቅሯ እንድትረማመዱ አይደለም። ለምን ነው የምትረማመዱት?
ትክክል ያነችበት ቦታ አንቺ እዚች ጋር ትክክል አይደለሽም ወንድሜ። አንተም ትክክል አይደለም። ያንተ የተሰጠም እድል ተጠቀምበት። አቺ አሁን የ4 አመት ፍቅረኛ እያለች ሙድ ነው የምትይዙት ወይ ፊልም ወይ ያቺ ላይ እኔ ራሱ ግራ ይገባኛል። ስለዚህ እንደዚህ እንዳትሆን ተረጋጋ። አንተ ብቻ ራሱ ዳኒን ታስተካክላለህ። ወሌላ ሰው አያስፈልግም። አሁን ትላንት ወዲያ ነው መቼ እየለመኑ እኔ እንዴት እንዲህ ይሆናል? እውነት አላህ ፍሩት። በጣም የመጨረሻ ነው እንትኑን የቂያማም እየተቃረበ ስለሆነ የሰው እንዴት እንዲህ እንደምታረጉት ግራ ይገባናል። ስራ እኮ በገዛ ስልካችን ነው ሰብስክራይብ የምናረጋቸው የምናይም። ስለዚህ አናረግም ብንልም መፍታችን ነው፣ አናይም ብንልም መፍታችን ነው። አንተ እሱን ስትደግፍ እቺ እህት አይደለች ሃይሚ ይዘችው ቦታም እስካሁን ስንት ሰው ነው ይትገደል? ምን አጥፍታ ነው? ሰው አልገደለችም። ስንት ነገር ተባለች በእናንተ እንዴ። እህት የላትም? አንተ እናት የለህም? እንደዚሁ ተወልደህ ነው አደክ? እስኪ እንትኖቹ ፈትሹት ውስጣችሁን። ግፍ ደግሞ ነገ አይቀርም፣ በልጅ ልጅም ይደርሳል። እንደዚህ አትቀርም። ስለዚህ እነሱ ተያቸው የሴት እንባ ደስ የሚል ናቸው። ባክ ቆይ አይደለም ምን ያልገባኝ ነገር ምናምን ሁሌ ማልቀስ የሴት እንባ ምን አጠፋች ሃይሚ? እና እዛ ቦታ ስትሄድ ፈልጋ ነው ብለ አፍ ሙት እሱ አይደለም እንዴ አልጋላ እሷ እኮ እዛ ሄደች ብሩክ ከዛ በኋላ ሸሻት ማለት ነው። ለመጠየቅ ነው ለበጎ አጻጣ የማይወጡ ምን አይ አጻጣ ብትደም እዛ ጋር ነበርክ። መጥፎም ብትሆን ክፉም ብትሆን እዛ ጋር ነበርክ። እንዴት አፍ ሞልተ አንተ ከለ ውጣ ከለ አይባልም፣ ነውር ነው። አንተ ሁሉ ነገር ዳኒም ሆነ ያቺም ማስተካከል አብራችሁ ነው ያላችሁ ከስንት አመት። ዛሬ ያያችሁ ልጅ እንዴት ነው የምትጠድሙት? ለዳኒም አትሆንም ሃይሚ የፈለገም ቢሆን ግን በእና ስላችሁ እኔ አሁን በጣም የሆነ ነገር ገጥሞኝ ቦጣ ስለሆነ ይቅርታ አድርጉልኝ። ያ መፈድ ከባድ ብትወጣም ባትወጣም ነገሩን አንተ ራስ አስተካክል። ልጁ ታደስታን ካያችሁት ቪዲዮዎችን ለሃይሚ ነው ማግዘው። ካያችሁ ላ እንዳታገስ አይደለም አንተ እያየን ነን እንዴ ምን እንዳኮ ሁሉ ነገር እያየን ነው። ወላሂ አላህ ፍሩት። ግን የሆነ መኪና የሄርክ ብትሞት ሰንተ አይና ጻት ይዘ ብትሞት አላህ ይቅርህላ አይለው እንዴት ይላል አይለው እንጂ ክፉ ሰርተ ከምትሞት ከይር ስራ አንድ ከይር እቺ ልጅ እንዲታረቁ ጥረት አድርገናል። ነፃ አድርጉት ከልጁም ከዚህም አላረከም እያየን ነው። እንዳትዋሽ ራስን እንዳትደብቅ ውጣና እንዲህ አጥፍተናል ከዚህም አጥፍተናን በልና አስተካከሉ። ምን እኮ ሰው ገድሎ ራሱ ቅርታ ከተጠያየቀ ችግር የለውም። በቃ በጣም ነው የምወዳችሁ። አንዱ ልወጣ ነው፣ ቅርታ አድርጉልኝ፣ እናስተካክላለን ካጠፋን። ዛሬው አስተካክሉ። ይኸው እሺ፣ እናመሰግናለን እህቴ። እኔ ብቻ ነው የምላችሁ የሰው ልጅ ሆኖ የማይሳሳት ነገር የለም። ግን ሰው ልጅ ሆኖ ከስህተቱ የሚመለስ አላህ ያርገን። አንተም እንደዛ ሆነን ወይ ወጣ አፈር ብላ ኧረ ተይ እንጂ ሀሳቡን እንዳታስቀይሪ። ከወጣ በኋላ ሰድበሽ ደግሞ እንዴ አልታደልክ አናዶኝ ነበር ወላሂ። ብዙ የተናገርሽው ቴንክ ዩ ሶ ማች በጣም ደስ ይላል። የመከርሻቸው እናመሰግናለን እህታችን። አረ ወዳችን ቆስሏል። ዩቱብ መንደር የሚባል እኔ ወላሂ ብዙ ነገር እያለቀስኩ ነው አደርኩት። እሱን እንትን ሳየው የነሱን እንትንም ሳይ ውሽ ምን አይነት ፍጡር ነኝ እያልኩ ነው ራሱ ሴት መሆኔ ራሱ እንዴት ተኝቶ ያድራሉ ስንት ህዝብ እየታመመ እውነት ቢስሚላህ። አሁን ስንት ልጆች ነው አልቅሶ ቢስሚላህ። ኧረ እስኪ አላህን ይፍሩት እነዚህ ሰዎች ክፉ። ኧረ ሼት ደህና ነን አልሐምዱሊላህ። እንዴት ነሽ እህቴ? يلا بس اسكي
አላህ ኸይር ነገር ያሰማን። ሆባ ቤቱን ሜሴጅ ማን እንደሆነ ቤቱን አሰፊ ሰው እንዳስገባ አላስገባም። ሜሴጅ አላህ ፍሩ። እነሱ አላህ ምን እንደሆነ ያላቁም፣ ፈጣሪ ምን እንደሆነ ያላቁም። ብሩ ነው የሚያውቁት። ሶሪ ያው አላህ እጅ አንድ እጅ እኮ ዛሬ የምንጽፍበት ነገ የምንጠየቅ ነው። ሁሉ ነገራችን ነገ ምን አረክሽበት ዱንያም እጅም አይ አንድ ነገር እንደምትናገሪ ነገር ፈልጋለሁ። ስሚማ እነዚህ በብር የተማመኑ ህዝብ ነገ ጠፊ እንደሆነ ብቻ በዚያው መልእክት አስተላልፍላቸው እስቲ። አስተላልፍ ያለው አራን ብር እኮ አንቺ ሰላም ስትሆኚ ነው። ስንት ሰው ሰላም አጥቶ እያለቀሰ እኛ በሰላም ሰላም አጥተናል በእነሱ ሰበብ። እንዴት ነው ይሄ ነገር? አውዙ ቢላ መጀመሪያ ያመጣሽ እኮ ሳልጨርስ የት እንደሆነ ገባ አይታወቅ። አይ እነዚህ ልጆች ነው ልጆቹን እያዋከቡ እያሉ ናታ የሚባል አላህ ነፍስያውን እስኪ ያስተካክል። እስኪ ለእህቶቻችን እንትን ተራስጪውና ችግር የለውም ይወያዩበታል። ሁቤ ወቴን አስገቢ በእናትሽ። እኔ እወጣለሁ። እስኪ አስገቢ ታይን ሞዴሬት በከበዩ ለካ እናንተ እንዴት አደራችሁ? ምንም ሰላም የለም። ሰላም እንደላቀለው ለማለት ያክል ውቢ የት ነች? ውቢ ተከታየኝ የለችም። እኔ ሳላውቅ ነው ሲም አፌሌ ነው የትመጡ ተስገቡና እንዴ ደህና ናችሁ ወይ እናንተ? ምን ሰምተሽ መጣሽ? አንድ ጥያቄ አለኝ። እሺ ጥያቄ አለኝ። ከምሬ ነው እንዴ አይምሮ ላይ ጥያቄ ሆነብኝ ነገር አለ። አሁን ለምሳሌ ሞት አድርጋችሁ እንደ ብሩክ የሆነ ነገር የሆነ አሁን ፕራንክ ራሱ ረጅም ፕራንክ ሲያመጣ ራሱ ስሙኝ፣ እንኳን ደህና ቆያችሁኝ። ደህና ናችሁ? ብሩክ የሆነ ፕራንክ ሲሰራ ለሃይሚ አንቺ ሃይሚ ብዙ ጊዜ እንትን ሲቆይ ወይንም ደግሞ የሆነ ነገር የሆነ የሚያስደብር ፕራንክ አድርጎ ይቅርታ ሲጠይቃት እምቢ ስትል በቃ ፍቅረኛው አይደለችም ምን አገባሽ ትላላችሁ። እሺ ሃይሚ ስጦታ ስለተቀበለች ምን እሺ ብሩኬም እኮ ፍቅረኛው አይደለም ማለት ነው። እናንተ ምን ሆናችሁ ነው ሃይሚ ላይ ብቻ እንትን የምትሉት? ብሩክ የሆነ ነገር ሲያደርግ ፍቅረኛ አይደለም እንደፈለገ ይሁን፣ ሃይሚም እንደፈለገች ትሁን። ከላስ ቅንቅናም ላይ ማከታተል ምን ተናግረናል? ግራ የገባኝ ነገር ይሄ ነው። የሆነ ነገር ሲፈጠር ሃይሚ ፍቅረኛዋ አይደለም ምንድነው እንደፈለገ ይሁን ምናምን፣ ከዛ ሃይሚ ስታረግ ደግሞ በቃ የሷ ጊዜ ፍቅረኛ ነው ብሩኬ። ኦ ማይ ጋድ የሃይሚን የተናገራት የለም። እናንተ ናችሁ ሲጀመር አጋብታችሁ የጨረሳችሁ። እዚህ አይደለም አሁን በየቦቱ የሚነገረው በእሷን የፖስት ጽሁፍ እየጻፉ የሚጽፉት ጽሁፍ እኮ በጣም የሚደብር ነገር ነው። እንትን ብሎ የሚፖስቱት እያለችሽ ነው ሰኒ። ምን ሲሚናቴ ከምር ንግራ ነው የገባኝ። ይሄ ሁሉ ማጥፋት የሚችለው ባክሽ እኔ ምንም አይመስለኝም። ምን መጠጣ እኔ የቀብራት ግን ሃይሚ የሆነ ነገር ስታረግ ብሩኬ ፍቅረኛ ነው ባል ነው። እሺ ውጪ እሱ ሲያረግ በቃ ፍቅረኛ አይደለም አይመለከትሽም፣ እንደፈለገ ይሁን። እንዳታስወጪኝ ሰኒ ህይወት እስኪሪ አሰንታ ቁቤት ወጭት ከበይ አንቺ መቼ አስወጣ? አልወጣም ወይ መልሼ አልመጣም። እዚህ ቤት ከፈለግሽ ሲጀመር ወጣለሁ። እናንተ አቀታውርማ እኔ እኮ ለአንቺን አይደለም እኮ አንቺ እዚህ ብለሽ ፍቅረኛ ነገር አታውሪ። ግን እኔ ሌላ ሰው ነው ውጭ ያልኩት። ወይኔ ላ ፍቅረኛ ሳይሆን እኔ ወላሂ ሰንግራ ስለገባኝ ነው። በትላንትና ቪዲዮ ብዙ ጊዜ ሰዎች እየሰሩ ነው እየለጠፉ ምናምን ነገር እንደዚህ ምናምን። በባለፈው አይታችኋል። የሆነ በዚህ ፕራንክ ራሱ ሃይምን ፍቅረኛሽ አይደለም እንደፈለገ ይሁን እያሏት ነበር እንዴ። ምን ማለት ነው? አሁን እሷ ጊዜ ደግሞ ፍቅረኛ ነው ባል ነው ይሄ ሰው እና ደግሞ ምንም ከላሞች አንድ ሰው መጣ። ከላሞች በእውነተኛ አካውንት ከላሞች መጣች። ላሞች ነው ውጪ ሀሳብ አስተያየት አለሽ?
ከገባች ትግባ። እናንተ ታወራለች። እኔ እኮ ግርም ምን ያሉኝ ከምሬ ነው እንዴ። ሁለተኛው መታ ነበር ሰምሄው ፈጣ። ለማንኛውም እኔ ለወጣ ነው። ደህና ሁኑ ፋበል። ይሄን ጥያቄ ነው መልስ አላገኘሁለትም። ጥያቄ ሆነብኝ አይምሮ ላይ ቁጭ ይላል። በቃ ምንም መልስ አላገኘለትም ሲጀመር። ሁሉም ጸጥ ነው የሚለው እንደዚህ ሲባል። እዚህ ያሉት እኮ አያወሩም እኮ ምስኪን ናቸው። ገበር የኔ ውዶች ለመግባት ብቻ ነው ገብቶ ቁጭ የሚሉት። እናንተ ገስታሰሩ ሰኒ ነሽ ማለሽ። እኔ እኮ ጊዜ ስጪ ስለኝ ቢያልሽኝ ኦኬ ጊዜ ሰጠሽ። ሳኒ ነሽ ማነሽ አትበይ። ካክ አርፈሽ ተቀመጫ። ወሬሽ ሙ ተደረኩሽ። ስሙ እናንተ በዚህ ፎቶ ገስት እንስራ። አንቺ ወጥ አርፈሽ ተቀመጪ። የምንን ገስት የለም በወሬ እኮ ነው የተሰበሰቡት። አንቺ ደግሞ ዝም በይ። ለምንድን ነው የሌለው? አሽቄነሽ አሽቄነሽ በጣም እንደምታካብኝ ምን ላይ ነው? አሽቄነሽ አንቺ ራስ ባክሽ ዲን ያስቀብጥሽ። አንቺ ዝም ብለ ወንድ መርጠሽ እንትን በይ። ነግሬሻለሁ። በአሁኑ ሰዓት ወንድ የለም ተቀይሯል ተባለ። ባልሽን እንዳታምኚው ነግሬሻለሁ። ሀዩ ምን ሆነች ነው? እኛ ከፊት ስለሰጥ ማለት ነው። ሌላ ሰውም ሳታስገቡ እናንተ ብቻ እናርግ። በቃ ሹትና ከዚህ ወጣች። ቶሎ ቶሎ ቀይር እናንተ። ሰላም ሰላም፣ እንዴት ናችሁ ውዶቼ? አላችሁ? እንዴት ነሽ ደስታ? ደህና ነሽ መቅደዬ? እንዴት ነሽ? ዘይነብ አለሁልሽ። እንዴት ነሽ? ስራ ደህና ልስራ፣ ህይወት ልስራ። ሁላችሁም አላችሁ ብዬ አስባለሁ። ስሩ። እውነትሽ ነው። ህይወት ፎቶ ላኪልኝ አንቺ እካክ። ጋይስ መልካም ጊዜ ይሁንላችሁ። ወዳችኋለሁ። ባይ። እኔ ስልክ አዲስ ነው አይቀይረኝ። ውቢ ለምንድን ነው የምትወጪው? ውቢ ወይባ አንቺ ከካትሰውኝ ጎበዝ። ሄይ ወከታች የኔን ጓደኛው እኮ ሂጂበት። አንቺ ብቻ ነው ታውሪ። እውነቴን ነው። የሆድ ምጥ ይዞኛል። እውነት እኔ ግራ ገብቶ ሁሉ ነገር ኦዲዮ ውስጥ ሙልት ብለዋል። ወላሂ ካለ ምግብ በስተቀር ማለት ነው። ዘይነብ አውሪ ጨርሽ ብሎ የማንሽ አንቺ አውሪ ጨርሽ። ዘይነብ አንቺ ኮላርክ አንቺ ሰራ ለችግር ይኸው በዚህ ፎቶ እንስራ። ከምር ያምራል። ህይወት ከብዮ ወራዳ ፎሎ አርጊ። ወይ አትሰሚም አንቺ ህይወት ብየዋ ላክልኝ ፎቶ ወይዬ ሳልወጣ እኔ መወጥቼ ህይወት አስገባሽ። ሳልወጣ መላክ አልችልም። ህይወት ነሽ ማለሽ አንቺ ወራዳ ፎቶ ፎሎ አርጊ። ጭራሽ ሃይሚና ሼር ያደረገችው እስቲ ከታች ምንድን ነው የምትለው? ሼር አድርጋለች። ስለ ስጦታው አመሰግናለሁ። ከዚህ በኋላ እኔን ለማግኘት እንዳትሞክር ብላለች አሉ። እናንተ ሃይሚ ሼር አድርጋለች። ባክሽ ተው። እኔ ራሱ ሞራሌ ሁሉ ነገር ጠፍቷል። ፎቶም አንስራ ሼር አድርጋለች አለች። ሞራሌ ጠፍቷል። ስለ ስጦታው አመሰግናለሁ። ከዚህ በኋላ እኔን ካላስ ምንድነው ከዚህ በኋላ ደግሞ የምትለው ማን ያለው? ሃይሚ ነው ያለው። እኔ ኮላይ ዩቲዩብ ነው ሼር አድርጋ ነው ሊቀበልሽ ነው ትበሉ። ሃይሚ እስቲ የባክሽ ሰንታኝ እኔ ወጣ ያለ ሁሉ ጊዜ ከዚህ በኋላ ትላለች። ዝም በሉ ባክሽ። ዝም በታት እንኳን ትበልስ እንኳን ማለት ዝም በያው ፈጣሪ
ሁሌም በጋረገች ታያቸው ልጅ ነች እንደፈለግ ነው ማቃጠል እንደፈለገች ለጃኒ በትልቁ አርጊያት እስኪ። እሺ ጃኒ በትልቁ መሰግናችሁ በኋላ ግን እኔን ለማግኘት እንዳትሞክሩ። ኦ ማይ ጉድ ስለመስፈራ ደስ ይላል። በቃ ይሄ በቃ አሪፍ ሀሳብ ነው። በቃ አሁን ነው ሼር ያደረገችው። ዋይ ታጣችሁ እንግዲህ ደግሞ ላይክ አርጉላት፣ እውነት ላይክ አርጉላት። ጌታ እናንተ ሄዱ እናንተ አሁን ነው ሼር ያደረገችው። አው ሰሉ አው ያን ደግሞ ለማለት ታርጊልታል። በቃ ሃሪ ጂቱ ስላለ ሶሲ ሼር አርጋለች እንዴ ጃኒ አጥፊ በፈጠረሽ አጥፊ ፎቶውን አጥፊ ይሄን አክላስ ጠላል ፈልጣ ነው ሽቻው ውቦ በዛኛው ነይ ማርያምን አትጨማለቂ። በትልቁ ነይ ምንድነው ጀስኪት የምንም አይደለሽም። እሺ ነይ በዛኛው ስለሽ በትልቁ ነይ። ወይ ስክሪንሾት እናደርጋለን። ሰውን አስገቢ። ወይኔ እሷ አድሚ የለም ትላለች። እኔ ህይወቱን አድሚ ስጫታ ሰሉ በዚህ ኔትወርክ ብሎኝ እኮ ነው። እስቲ ግቡ ገባ በሉ። ማንን ነው አስገብ አንቺ ማንን ሰውን እስቲ በእናትህ አስገቢያቸው። የሚገቡት የሚፈልጉት ሰዎች ማስገባታችሁ እናንተ ሰኒ እዚህ ሰኒ ስሚኝ፣ ሰኒ የአንቺ ቤት ሞዴሬት ያለው ስንት ሰው ነው? ግን ሰው ታች ላይ ተቀምጦ ገስት መቼ ነው ያላኩት? ይሄ ነገር ቁርአንን ደስታ ውባ እያንዳንድሽ ማለት ነው ጉርጋድ ነው የሚያስገበሽ። ወላሂ አስወርዳቸዋለሁ። እኔ ራሱ ሞዴሬት ነበረኝ፣ ግን ሰው ገስት ሲል አስገባው ሰው ነው ታደርግብኝ። ወላሂ ኮቶት የታጋር ልጅ አረሳሊማ ወላሂ አላምነሽ ነው ወረድሽባቸው። ተነስራት ያዙ ወራዳ ወላሂ ነው። አረጋተሽ ሰላም ምታቸው ናይ ውጪ ማቅዲያ ደስታ ቁርአንን ደስታ ጉርጋድ ነው እስክቴ በጣም እየተሳደበች ነው። በጣም ሰሊማ እየተሳደበች ነው። በጣም እንዴ ማቅዲዬ ላይ ጠንበላ አይደለም እኮ እናንተ እኮ ሞዴሬት ያለ ሰውን አይሲቢም እንዴ? ምን ሆናችሁ ነው? ኡንካን እሳይ ታማም ችግር ነው። ሰኒ ማለት ነው ኤስ ኤተሮን ቅርፎቴ ሊሊ ያኔ ማናት ነው አሁን ፎቶን ቀይሩ ካልና ሰኒ ቶሎ ልቀርጸው። ሙዚቃ ክፈቺ የኔ እናት ሙዚቃ ክፈቺ። ማን እንደሆነ ሙዚቃ ክፈቱ እስኪ። ፈጣይ ወይ እናንተ ሉሉና ህይወት ግን ገስት እንስራላችሁ። ህይወት ናት። ህይወትና ሊሊ አይዞቹ አይዞ ገለቴ እዛ ሆኑ የኔ ውዶቻ። ምንም አይደለም። ህይወት እየተገባለሽ እኔስ ሊውጣ ቆይ ማይቀይር ሰው ይውጣ። ቃል አትቀይርም የለሽም ፎቶ ሊውጣ ህይወት ሊውጣ የሰር ነው። ምንድነው ታያዛችሁ? ገደል ገባችሁ። ፈዘይታ ወይ ፈጣሪ ክርስቶስ ሰኒ አንድ ላይ ነበር እንዴ ተቀበጡት? ጌታ ወይ ፈጣሪ ክርስቶስ ማሬ ሃይሚ አትለምናቸው። ተይ የንግስት ፎቶ ተሰራ ተለምኖ ነው የሚገባ እንጂ ለምነው አይደለም። ተያቸው ገደል ግን ሃይሚ የኔና አድናቂ ነሽ። እንታወቅ እንደናት አድናቂ ነኝ በጣም። የማን አድናቂ? አንቺ ማነሽ?
ሃይሚዬ ናቀኝ እኔኮ ያወቁት ማንነትሽ ነው ደስታ ህፃን ልጅን አንሺ። ምን ሆነሽ ነው ደስታ? ባይዘዌ ጨረቃ አትመቹኝም። ዝርግ ሙአዲዋ ቀይር የኔ ወጥ ዘይነባ ደግሞ ከተመቸሽ ሙዚቃ ክፈች። ስራ እየሰራሁ ነው። ኦኬ ልብ ቅርስ አድርጉ ማሮቼ። ዘነባቡ ስክሪንሾት አድርጉ። እኔ ኔትወርክ ምን እየሰራኝ አይደለም። በእናታችሁ ስክሪንሾት አድርጉ እሺ። ኦኬ ኦኬ ኦኬ። ሙዚቃ ክፈች ደግሞ ማን እጅ ነው? መቅዲ እጅሽ እንደወጣ ነው። ኦ ማይ ጋድ በጣም ነው ታምሩት። አንድ አይነት ይሁን። አንዴ ቀይሪ ማሬ። በዚህ ስክሪንሾት አድርገናል። ዘይነባ እንደኛ አይነት አንድ ጊዜ አድርጊ። እንደኛ አይነት በዚህ ስክሪንሾት አድርገናል። በቃ በትልቁ ሆነሽ ማለት ላኪልኝ የለኝም። ላኪልኝ። ኦኬ አንቦክስ ላይ እኮ አለ። እኔ ልወጣ ነው። መልካም ጊዜ። ማን ነው የምትወጣ? አንቺ ቆይ ተቃዋሪ ምን ሆነሽ ነው? እንዳይኔ አንድቀመጥ እዚህ ጋቻል ምን ሆነሽ ነው? እናንተ ወራዳ ስለማት ምስኪን ጅዋ ምንድነው የምትሆኑት? እናንተ ወራዳ ስለሆነ ማይላ ማለት ነው። በዚህኛው አካውንት ነውና ማለት ነው። ህይወት አብዮ ወራዳ ነሽ አንቺ ራስሽ በየቦታ ኝኝኝ የምትዩ ኮተት። እስኪ ደና ተጋምጪ አፍሽን ዝጊ። እናንተ ግን መቼ በቂጥ ነው እንደምታስቡ? እኔ ስሙ